ቤተሰብ ዌልካም ባክ ቱ አናዘር ቬሪ ኤክሳይቲንግ ቪዲዮ። በዛሬ ቆይታችን እንግዲህ የምንመለከታቸው ነገሮች እንግዲህ ብዙ ጊዜ በስፔሻሊ ቲኔጀርስ አስራዎቹ ዕድሜ ስንሆን እንዲሁም ደግሞ ሀያዎቹ አካባቢ ስንሆን ምንድነው ለብዙ ነገሮች ምንድነው የስ ማለት ይቀናናል፣ ወይም ደግሞ የስ ብንል የተሻለ ነገር እናገኛለን ብለን እናስባለን። ነገር ግን እድሜያችን እየገፋ ሲሄድ ብዙ ጊዜ ምንድነው የስ ከማለት ይልቅ ኖ ማለት የተሻለ እንድንረጋጋ ያደርገናል። በዛሬ ቆይታችን እንግዲህ ኖ ማለት ያለብን ነገሮች ምንድን ናቸው? ለምንድን ነገሮች ነው ኖ ማለት ያለብን? እነዛ ነገሮች ኖ ማለታችን ምን አይነት ጥቅሞች እናገኛለን የሚለውን ዛሬ እጠቁማችኋለሁ ማለት ነው። ስፔሻሊ ባለፉት 3-4 ዓመታት ላይ ሞር እንግዲህ ራሴ ላይ ሞር ፐርሰናል ዲቨሎፕመንት ላይ ሞር ማይንድሴት ላይ ራሴ ላይ በደንብ ለመስራት ሞክሬያለሁ። ካገኟቸው፣ ከተረዳኋቸው፣ ከጠቀሙኝ ዛሬ ለእናንተ ሼር ላረጋቸው የምፈልጋቸው ነገሮች በህይወት ስንኖር እንግዲህ ምንድነው የስ ከማለት ይልቅ ኖ ማለት ያሉብን ነገሮች ምንድን ናቸው የሚለውን ነገር ዛሬ እጠቁማችኋለሁ ማለት ነው። እንግዲህ ብዙ ነገሮችን እንግዲህ ኖ ከማለት ይልቅ የስ ማለት ኖርማሊ እንደ ሂውመን ኔቸር ምንድነው ይቀለናል። ነገር ግን ኖ ማለታችን ለጊዜው ቢያስከፋንም፣ ለጊዜው ኮምፎርት ባይሰማንም፣ ለጊዜው የሆነ ዲፕሬሽን ውስጥ ቢከተንም ግን ሎንግ ተርም ራን ወይም ደግሞ የረጅም ጊዜ ውጤቱ ግን እንኳንም ኖ አልኩኝ ለማለት የሚያስችሉ ቀጥሎ የምነግራችሁ 5 ነገሮች አሉ። የመጀመሪያው ኖ ማለት ያለብን ኢን ላይፍ ምንድነው ኖ ቱ አልኮል ተብሎ ይጠራል። ብዙ ጊዜ ካያችሁት ምንድነው አልኮል ሞር ስንጠቀም ወይም ደግሞ መጠጥ ስንጠጣ ኢሚዲየት የሆነ ግራቲፊኬሽን ወይም ሳቲስፋክሽን ይሰጠናል። ነገር ግን ፎር ኤ ሎንግ ተርም ምንድነው በብዙ ነገሮች ምንድነው ራሳችን ላይ መጥፎ ነገሮችን ያመጣል። እኔ ይሄን ነገር ለምሳሌ ኖ ልል የቻልኩበት ምክንያት ምንድነው መጠጥ ስጠጣ ሞር ደስታ ሞር ኢሚዲየት የሆነ ምንድነው ግራቲፊኬሽን ምናምን ነገር ይሰጠኛል። ግን አፍተር ከጠጣው በኋላ ግን አንደኛ የእንቅልፍ መረበሽ፣ ሁለተኛ ደግሞ የሚቀጥለው ቀን ምንድነው ሞር ከነበረኩበት አይነት ምንድነው ሞር ፕሮዳክቲቭ እንዳልሆን፣ ለስራዬ ሞር ኢንቴንሽን እንዳይኖረኝ ያደርጋል። ስለዚህ የመጀመሪያው ኳይት ያደረኩት ሰዎችንም ኖ ማለት አለባቸው ብዬ ሃይሊ ሪኮመንድ ማድረጋቸው ምንድነው ኖ ቱ አልኮል ወይም ደግሞ አልኮል አለመጠቀም የመጀመሪያው ወሳኝ ነገር ነው። ሁለተኛው ኖ ማለት ያለብን ምን ይባላል ደግሞ ኖ ጫት ተብሎ ይጠራል። ስፔሻሊ አሁን ላይ ስትመለከቱት በተለይ እዚህ አዲስ አበባ ላይ ምንድነው ኦልሞስት ምንድነው ከ60-70% በላይ አብዛኛው ጫት ተጠቃሚ ነው። ምናልባት አንዳንዳቸው ፕራይቬታቸውን ስለሚጠብቁ ነው እንጂ ኦልሞስት በጣም ብዙ ሰው እንደሚጠቀም የተለያዩ መረጃዎች ይነግሩናል። ስለዚህ ምንድነው አይነው ላይክ እና አልኮል ደግሞ ኢሚዲየት ኢፌክት ሳቲስፋክሽን ሞር ከዲፕሬሽን የሚያወጣን የመጀመሪያው ጫት መጠቀም ነው። ከጫት መጠቀም ጋር በተያያዘ ስፔሻሊ ተማሪ ሆነን እያለ የምንጀምራቸው ነገሮች አሉ። ግን እነዚህ አይነት አዲክሽኖች ምንድነው ለጊዜው ብለን የምንጀምራቸው ይሆኑ እንጂ ኢን ላይፍ አብረውን የሚቆዩ ገንዘባችንን በጣም ወይም ፋይናንሻል ላይ በጣም ስትረስ የሚያመጡ አይነት ሁኔታዎች ናቸው ነው። ስለዚህ ሁለተኛው ኖ ማለት ያለብን ላይክ እንደ አልኮል ማለት ነው ኖ ቱ ጫት ማለት ነው። ምናልባት ጓደኞቻችሁ እንደዛን ነገር እንዳትጠቀሙ ማለታችሁ እናንተ ምናልባት እንደ ኋላ ቀር ፋራ ምናምን ሊሏችሁ ይችላል። ግን ኢሚዲየትሊ እኔ ጋራንቲ የማደርጋችሁ ነገር አለመቃማችሁ ምንድነው በጣም ሰልፍ ኮንፊደንስ እንዲሰማችሁ ሞር ጤነኛ እንድትሆኑ እንዲሁም ደግሞ ይሄ ሎንግ ተርም ራኑ ሪሌሽንሽፕ ላይ ጀምሮ ያለውን ወሳኝ ነገር እንድትቀርፉ ያደርጋችኋል። ስለዚህ ሁለተኛው ኖ ማለት ያለብን ኖ ቱ ጫት ተብሎ ይጠራል። ኦራይት፣ ሶስተኛው ደግሞ ኖ ማለት ያለብን ምን ተብሎ ይጠራል? ኖ ቱ ስሞኪንግ። ስፔሻሊ ይሄን ኤክስፔሪየንስ ያገኘሁት እንግዲህ ዩኒቨርሲቲ ስንገባ ወይም ደግሞ ዩኒቨርሲቲ ላይ ጆይን ስናደርግ በጣም ፍሪደም ከምናገኝባቸው ቦታዎች አንዱ ነው። ኤክስፔሪየንስ እንግዲህ በጣም ብዙ ጓደኞች እንደዚህ አይነት ነገሮችን ጀምረው አሁን ላይ ድረስ ልክ ከዩኒቨርሲቲ ከወጡ ግራጁዌት ካደረጉ በኋላ አብረዋቸው ይህ ሱሱ እንዲቀጥል ያደረገ ስሞኪንግ ይባላል። አይዞ ከነዚህ ከላይ ከጠቀስኳቸው ደግሞ ሞስት አዲክቲቭ የሚባለው ወይም ደግሞ አብሮን ሁሌ የሚዘልቀው ዳቲስ ስሞኪንግ ተብሎ ይጠራል። ሜቢ ሲጋራ ሊሆን ይችላል። ብዙ አይነት ስሞኪንጎች አሉ። ስለዚህ በጣም ይህን ነገር ማቆማችን አንድ ሰው ለምሳሌ ምግብ በጠዋት ከምትሰጠው ወይም ቁርስ ነገር ከምትሰጠው አንድ ምንድነው ሲጋራ ቢያጨስ ለሱ ሳቲስፋክሽን ነው። ኤላም ግን ለተለያዩ በሽታዎች እንጋለጣለን። እሱ ከጤና ጋር የተያያዘ ነው። ማወቅ ትችላላችሁ። ለምሳሌ ለላይን ካንሰር ሪስክ ነው፣ ለብዙ ነገሮች ማለት ነው። ሶስተኛው በጣም ኳይት ማድረግ ያለብን ወይም ደግሞ we have to say ኖ ማለት ያለብን ስሞኪንግ ለሚባለው ነገር ነው። ስሞኪንግ በማናረግበት ጊዜ
እንግዲህ ለጊዜው ምንድነው ያ ነገር አለማድረጋችን ዲፕሬሽን፣ አንዛይቲ ሊይዘን ይችላል። ግን ሎንግ ተርም ራን በጣም ጠቃሚና ሰልፍ ምንድነው ዳይሬክቲቭ እንድንሆን በራሳችን እንድንመራ ሞርደድ ምንድነው ዲሲፕሊን እንዲኖረን ስራዎቻችን ሞር ኢንስፓየር በሆነ መንገድ እንድንሰራ አለማጨሱን ደግሞ ኖ ቱ ስሞኪንግ ማድረግ ወሳኝ ነገር ነው። ነምበር ፎር እና ሌላኛው ደግሞ ኖ ዴቲንግ ኦፍ ገርልስ ዚስ ኢዝ ሞስት በተለይ ቲኔጀርስ እና አራውንድ ከ20 እስከ 25 እድሜ አካባቢ ያለ ሰው በጣም የሚጋለጥበት ዳትስ ኮልድ ለዴቲንግ አላስፈላጊ የሆነ ዴቲንግ ኦፍ ገርልስ ነው። ሜይ ቢ የምንወደውን ሰው ወይም ደግሞ ወደፊት ፍቅረኛ ትዳር የምንለውን ሰው ሜይ ቢ ስሩ ዴቲንግ ልናገኝ እንችላለን። ግን ሞስት ኦፍ ዘ ታይም ካያችሁት ሪፒትድ ከተለያየ ሰው ጋር ዴት የምናደርግ ከሆነ ምናልባት እንደ አዲክሽን ይዘን እና ከተለያየ ሰው ምንድነው አላስፈላጊ የሆነ ሪሌሽንሽፕ እንድንፈጥር ያደርጋል። ይህ በብዙ መንገድ አንደኛ በራሳችን እንዳንተማመን እንዲሁም ደግሞ ለምሳሌ ብቻን ጊዜ ለማሳለፍ እንድንቸገር ያደርጋል። ሞር ክራውድድ በሆነ አይነት መንገድ ህይወታችን እንድንመራ ያደርገናል። ሶ ፎር ሚ ምንድነው ያን ያህል ከዚህ ጋር ብዙ ኤክስፔሪንስ ባይኖረኝም ግን ሰዎችን ሞር ዴት ባደረጉ ቁጥር ያን ያህል ሪሌሽንሽፕ ጥሩ የሚባል ሎንግ ተርም የመጠበቅ እድላቸው በጣም ዝቅተኛ እንደሆነ አግኝቼዋለሁ። ያን ኤክስትራ የሆነ አላስፈላጊ የሆነ ዴቲንግ ኦፍ ገርልም አላስፈላጊ እንደሆነ መጠቆም እወዳለሁ። ስለዚህ አራተኛው ኖ ዴቲንግ ኦፍ ገርልስ ተብሎ ይጠራል። ነምበር 5 እና አምስተኛው አሁን ላይ ሞስት ኦፍ ፒፕል አዲክትድ የሆኑበት ያለ ወይም ደግሞ በጣም ምንድነው አንኮንሽስ የሆኑበት ያሉ ዛትስ ኮልድ ምንድነው ዊ ሃቭ ቱ ሴይ ኖ ቱ ምንድነው ሶሻል ሚዲያ ስክሮሊንግ። ይህን ኤክስትሪም የሆነ ኤክሰሲቭ የሆነ ሶሻል ሚዲያ ስክሮሊንግ አለማድረግ ባይ ዘ ወይ ይህን ነገር ስናስተውለው በአብዛኛው ይመስለናል፣ ግን ሞስት ኦፍ ይሄ ስክሮል የምናደርግበት ሶሻል ሚዲያ ላይ የምንመለከታቸው ምንም አይነት ፐርፐዝ የለም። ወደኋላ እስኪተመልከቱ የአንድ ዓመት የሁለት ዓመቱን ተውትና የ3 ቀን የ4 ቀን ወይም ደግሞ የሳምንቱ ወደኋላ ምን አይነት ፐርፐዝ ነው ያገኘው? ነቲንግ ራይት። ላይፋችን ላይ አድ የማያደርግ ነገር ነው ስንመለከት ምለው። ሶ ፎር ሚ የምከተላቸው ፕሪንሲፕሎች አሉ። እንግዲህ ምንድነው ከመረጃም 100% መራቅ ሳይሆን ሞር አዲክቲቭ አለመሆን ኤቭሪ ዴይ አለመጠቀም በሚለው ነው የምትወስዱት። ሶ ፎር ሚ ኤቭሪ አናዘር ዴይ ነው የምጠቀመው። ለምሳሌ ሰኞ እጠቀማለሁ፣ ያም ቢሆን ማክሲመም ከ30 ደቂቃ እስከ 1 ሰዓት ቶታል ማለት ነው። ደን ማክሰኞ አልጠቀም፣ ደን ሮብ እያልኩ ኤቭሪ አናዘር ዴይ ነው። እሁድ ደግሞ 100% የትኛውንም አይነት ሶሻል ሚዲያ አልጠቀም። ስለዚህ እንደዚህ አይነት ነገሮች ብትሞክሩት በጣም ሪሰርች ብታደርጉት በዛ የሚገርም ኢፌክት ነው የሚያመጣው። ያንን ነገር አለመጠቀማችሁ ለምሳሌ ማተኮር ያሉብኝ ነገሮች ምንድን ናቸው፣ ሪሊ ምን አይነት ነገር ነው ለኔ የሚጠቅመኝ ነገር የሚሉ ነገሮችን ለማወቅ ነው። ሶሻል ሚዲያ ስክሮሊንግ በጣም አንዳንዴ እንላለን መጥኜ የምፈልገውን ነገር ነው ማይ እንላለን። ግን ይህን ስፔሻሊ ቲክቶክን ስታዩ ምንድነው ይህንን ሰዎች የሰሩት ኒውሮ ሳይንስ በጣም የታወቁ ማይንድ አእምሮ ወይም ደግሞ እነዚህ ነገሮች እንዴት እንደሚሰሩ በደንብ ስለሚያውቁ ኮንትሮል ለማድረግ በጣም አስቸጋሪ ነው። ስለዚህ የራሳችንን ማኔጅመንት መከተል በጣም አስፈላጊ ነው ለማለት ነው። ሶ ዶስ አር ዘ 5 ኖስ። እንግዲህ ላይፍ ስንኖር ኖ ማለት ያለብን አስማች አስ ፖሲብል ነገሮች ናቸው። ሶ እናንተ የትኛውን ላይ ናችሁ ወይም ደግሞ የትኛውን ኖ ብላችኋል? ወደፊትስ የትኛው ላይ ኖ ለማለት አስባችኋል? ሶ ኮመንት ላይ ግለጹልን። በሚቀጥለው ደግሞ ምን ይዤላችሁ እመጣለሁ። ታዲያ እነዚህ ነገሮች ኖ ካል ምን ነገሮች ላይ ነው የስ ማለት ያለብን? ሶ እንደ ኔክስት ቪዲዮ ይዤላችሁ እመጣለሁኝ። ስላያችሁ ስለተመለከታችሁ እናመሰግናለን። ባባይ